አጠቃላይ የዚህ ጉባኤ ታላቅ ጉባኤ ተሳታፊ ሊቃውንት በቅድሚያ እንደምን አደራችሁ? እግዚአብሔር አምላካችን በቸርነቱ ጠብቆ ይችን ሊቃውንቱን ከኃላፊዎች ጋር የማገናኘትና ስለ ቅድስት ቤተ ክርስቲያናችን የመምከር ጊዜ ስላደረሰን ክብር ምስጋና ይግባው። እንግዲህ ዛሬ እንደሚታወቀው ሁላችን በያላችሁበት ድምፅ ማሰማት ክልክል ነው። መምህራን እንግዲህ የትህትና መምህራንም ስለሆናችሁ መምህራኖቻችን ሁላችሁም በጸጥታ ጉባኤውን መከታተል ያስፈልጋል። ከዚህ በመቀጠል የመርሃ ግብር ትውውቅ ነው የሚደረገውና መርሃ ግብሩን እንዳስተዋውቅ እንዲፈቀድልኝ ዝቅ ብዬ እጠይቃለሁ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ሊቃውንት ጉባኤ አዘጋጅነት ዝክረ ኒቃያ በሚል ስያሜ ከሚያዝያ 20 እስከ 22 ቀን 2017 ዓ.ም ለሚካሄደው አገር አቀፍ የጉባኤ ቤት መምህራንና ሊቃውንተ ቤተ ክርስቲያን የምክክር ጉባኤ የተዘጋጀ መርሃ ግብር ዛሬ ሰኞ ሚያዝያ 20 ቀን 2017 ጠዋት ሰዓት ተግባር ፈጻሚ አስፈጻሚ አለው። ከ2 ሰዓት እስከ 3 ሰዓት የጉባኤው ተሳታፊዎች በዚህ በተዘጋጀው መሰብሰቢያ አዳራሽ ይገኛሉ፣ ተገኝተዋል። ከ3 ሰዓት እስከ 3 ተኩል ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከብፁዓን አበው ሊቃነ ጳጳሳት ጋር በመንበረ ፓትርያርክ ጽርሐ ተዋሕዶ አዳራሽ እንደደረሱ በቅዱስነታቸው መሪነት ጸሎተ ወንጌል ይደርሳል። ይህም ተከናውኗል። ከ3 ተኩል እስከ 3:35 ቃለ ጉባኤና የአቋም መግለጫ የሚይዝ አርቃቂ ኮሚቴ ይሰየማል። ከ3:35 እስከ 3:50 የጉባኤውን ዓላማ አስመልክቶ ገለጻ ይደረጋል። በመጋቤ ብሉይ ዕዝራ ለገሰ የሊቃውንት ጉባኤ ሰብሳቢ በብፁዕ አባታችን አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የእንኳን ደህና መጣችሁ እና የዕለቱ መልእክት ይተላለፋል። በመቀጠል በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የጉባኤው መክፈቻ ቃለ በረከት ይሰጣል። ከ4 ሰዓት ተኩል እስከ 5 ሰዓት የሻይ ረፍት ይሆናል። 5 ሰዓት እስከ 6 ሰዓት ድረስ ዕቅበተ እምነት በሚል ርዕስ ጥናታዊ ጽሑፍ ይቀርባል። ረዳት ፕሮፌሰር ቀሲስ ግርማ ባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ ከ6 እስከ 8 ሰዓት የምሳ እረፍት ይሆናል። ሻርፕ 8 ሰዓት ላይ ጉባኤው በጸሎት ይጀመራል። ከ8 ሰዓት እስከ 9 ሰዓት ዕቅበተ እምነት በሚል ርዕስ በተደረገው ጥናታዊ ጽሑፍ ላይ ውይይት ይካሄዳል። የውይይቱ መሪ ብፁዕ ዋና ስራ አስኪያጃችን ናቸው። ከ9 እስከ 9 ተኩል የሻይ ረፍት ይሆናል። ከ9 ተኩል እስከ 11 ሰዓት ድረስ በሃይማኖትና በስርዓት ዙሪያ የሚከሰቱ ግድፈቶችና ስርዋጾችን የማረም ትውፊት በሚል ርዕስ ጥናታዊ ጽሑፍ ይቀርብና ጉባኤው የዛሬው ጉባኤ በጸሎት ይጠናቀቃል። ስለዚህ በዚህ በመርሃ ግብራችን መሰረት ቅድሚያ ቃለ ጉባኤና የአቋም መግለጫ የሚይዝ አርቃቂ ኮሚቴ መሰየም ነው። ኮሚቴውን እንግዲህ ጉባኤው እንዲያጸድቅልን በጉባኤው የተመረጡ አካላት አሉ። እናሱን አነብና ይሄ ታላቅ ጉባኤ እንዲያጸድቅልኝ ዝቅ ብዬ ጠይቃለሁ። አንደኛ መጋቤ ጥበባት ምናሴ ወልደሃና፣ ሁለተኛ መጋቤ ሐዲስ ኃይለ እግዚእ አሰፋ፣
ሶስተኛ መጋቢ አይላፍ ማሙዬ፣ አራተኛ መምህር አስናቀ። እንደዚህ አራቱ ጉባኤያችን እቺ የሶስት ቀን ጉባኤ አርቃቂ እና የአቋም መግለጫ የሚጽፉ ናቸውና ይሄ ጉባኤ በጭብጫቦ እንዲያጸድቅልኝ እጠይቃለሁ። ከዚህ በመቀጠል ከ3:35 እስከ 3:50 የጉባኤውን ዓላማ አስመልክቶ ገለጻ ይሰጣል። የጉባኤያችንን ሰብሳቢ መጋቢ ብሉይ ዕዝራን ወደ መድረኩ እጋብዛለሁ። ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ አብርሃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ክቡር መጋቤ ብርሃናት አባ ተክለ ያሬድ ቆሞስ የቅዱስ ሲኖዶስ ምክትል ዋና ጸሐፊ፣ ክቡር ንቡረ እድ ኤልያስ አብርሃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ መንፈሳዊ ዘርፍ፣ ክቡር ረዳት ፕሮፌሰር ግርማ ባቱ ቀሲስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ጽሕፈት ቤት ኢኮኖሚያዊና ማህበራዊ ዘርፍ ምክትል ስራ አስኪያጅ፣ ክቡራን የየመምሪያውና የየድርጅት መምሪያ ኃላፊዎች፣ ምክትል ኃላፊዎች፣ የሁለቱም ማለትም የቅድስት ሥላሴ መንፈሳዊ ዩኒቨርሲቲና የቅዱስ ጳውሎስ መንፈሳዊ ኮሌጅ ምክትል ዲኖችና ምክትል ዲኖች፣ ክቡራን ቤተ ክርስቲያን እስካሁን ጠብቃችሁ ትናንትና የነበረችው ቤተ ክርስቲያን ለነገ እንድትቀጥል ከምንም በላይ ልዩ ተልእኮ ይዛችሁና ወስዳችሁ ጉባኤ ዘርግታችሁ ወንበር አስፍታችሁ የምታስተምሩ አባቶቼ፣ የጉባኤ ቤት መምህራን፣ ክቡራን ልዩ ልዩ ታዳሚዎች፣ የክብር እንግዶቻችን፣ በቅድሚያ በብፁዕ ወቅዱስ አባታችን ሰብሳቢነት ይህንን ታላቅ ጉባኤ እግዚአብሔር ፈቅዶልን እስከ ዛሬ ድረስ በልዩ ምኞት የነበረ ነገር ግን እግዚአብሔር እውን ስላደረገው ይህንን ቀን ያደረሰን አምላካችን እግዚአብሔር ክብር ምስጋናው ይግባው እያልኩ እንኳን ደህና መጣችሁ ብዬ ስናገር ከፍተኛ ኩራት እየተሰማኝ ነው። ጸሎታችሁ ትርዳይ፣ ቡራካችሁ ይድረሰኝ። አስተጋባ አተነ ቅድስት ቤተ ክርስቲያን እንተ ሐዋርያት ሀባሃለው አግብርተ እግዚአብሔር። ሐዋርያት የሰበሰቧት መድኃኔ ዓለም ክርስቶስ በደሙ የዋጃት ቅድስት ቤተ ክርስቲያን መምህራን ባሉበት፣ ሃይማኖት በሚነገርበት፣ ቀኖና በሚስፋፋበት፣ ፊደል በሚታረምበት በዚህ ቅዱስ አደባባይ በአንዲት ሲኖዶስ የምትመራ አንዲት ቤተ ክርስቲያን አንድ አምላክ እግዚአብሔር የመሰረታት ቅድስት ቤተ ክርስቲያን እነሆ አገናኘችን፣ ሰበሰበችን ይላል ሐዋርያው ሊቁ ቅዱስ ያሬድ። እውነት ነው። ቅድስት ቤተ ክርስቲያን ሰበሰበችን ይላል። ቤተ ክርስቲያን ሁለት ነገሮችን ያነሳል ቅዱስ ያሬድ። አንደኛ ቅድስት መሆኗን፣ ልዩ መሆኗን፣ ሁለተኛ ደግሞ አንዲት መሆኗ ቤተ ክርስቲያን ይመሰክላል ሐዋርያው ቅዱስ ያሬድ ሊቁ ቅዱስ ያሬድ።
ስለዚህ በዚህ ቀን ስለ አንዲት ቤተ ክርስቲያን እንድንነጋገር፣ አንድነቷን እንድናጸና፣ በአንድነቷ እንድትኖር ትናንትና አባቶቻችን ያስረከቡንን ስንዷን እመቤት አንዲት ቤተ ክርስቲያን በአንድ ሲኖዶስ የምትመራ በአንድ ቅዱስ ፓትርያርክ የምትመራ ቅዱስ ሲኖዶስ ከሐዋርያት ጀምሮ ሲያዝ የመጣውን ቀኖናውና ሃይማኖቱን ሳይፋለስ እነሆ ከቅዱስ ፓትርያርኩ በቅዱስ ፓትርያርኩ የሚመራው ቅዱስ ሲኖዶስ ፈቅዶና ወዶ ይህንን ጉባኤ እንዲካሄድ በእግዚአብሔር ቸርነት እዚህ ቀን ስለደረስን ክብርና ምስጋና ይግባው። ቅዱስ አባታችን ብፁዕ ጠቅላይ ሥራ አስኪያጅ ከዚህ ቀጥሎ ስለ ዓላማው ዛሬ የተሰበሰብንበት ከማስረዳቴ በፊት ወይም ከመግለጼ በፊት ምናልባት እንግዶች ለሆኑ የጉባኤ ሊቃውንት ማለቴ ለአካባቢ ለግቢው ማለቴ ነው፣ ለቤተ ክርስቲያን እንግዶች ሳይሆኑ ነገር ግን በዚህ ከኛ ጋር በግቢው ለማይኖሩ አባቶች፣ የክቡራን መምህራን የሊቃውንት ጉባኤ አመጣጥና ሁኔታ እገልጽን ዘንድ የተወሰነ ደቂቃ ይፈቀድልን ዘንድ ከፍ ባለ ትሕትና እጠይቃለሁ። ሊቃውንት ጉባኤ የእግዚአብሔር ጉባኤ ሲሆን እነሆ ኢትዮጵያ ሀገራችን እግዚአብሔርን ያልጠራችበት፣ በእግዚአብሔር ያልተጠራችበት፣ እግዚአብሔርን ያላመሰገነችበት፣ የእግዚአብሔር ሀገር ተብላ ያልተጠራችበት ዘመንና ወቅት እንደሌለ ፀሐይ የሞቀው ሐቅ ነው። ይህንን ሁሉ ታላቅ አስተዋጽኦ ደግሞ ያደረጉ የመምህራን ወይም ደግሞ የሊቃውንት ሕልውና መሆኑን በእውነት የሚመሰከር እግዚአብሔራዊ ሐሳብና ዓላማ ነው። ሊቃውንቱ ጉባኤ በክፍለ ዘመን ሲከፈል ጉባኤ ሊቃውንት የተመሰረተው በብሉይ ኪዳን እንደሆነ ሁላችን የምናውቀው ሆኖ ነገር ግን በሀገራችን በኢትዮጵያ ግን ለመጀመሪያ ጊዜ በንግሥት ማክዳ ወይም ደግሞ በተለምዶ አጠራር ንግሥተ ሰባ ኢትዮጵያዊት ያን ጊዜ ኢትዮጵያዊ በሙሉ እግዚአብሔርን እንዲያውቅ፣ ስለ እግዚአብሔር እንዲናገር፣ የእግዚአብሔር መንግሥትን እንዲሰብክ፣ እግዚአብሔር መኖሩን ለዓለም ሁሉ እንዲናገር ከአፍሪካ ሁሉ ቀድማ አፍሪካዎች ገና እግዚአብሔርን ሳይረዱ ሳያውቁት ኢትዮጵያ ሀገራችን ግን ከምዕራቡ ዓለም ወይም ደግሞ ከዓለም ሁሉ ሁለተኛ በእስራኤል ቀጥላ ኢትዮጵያ ሀገራችን የእግዚአብሔርን ሕልውና እንድታውቅ እንድታሳውቅ ሕዝቦቿም በሙሉ ሀገሪቱ ሀገረ እግዚአብሔር ሕዝቧም ሁሉ ሀገረ እግዚአብሔር እንድትባል እነሆ በንግሥቲቱ መልካም ፈቃድ ኢትዮጵያውያን መምህራን ሊቃውንት ተመስርተው እንደነበሩ ድርሳነ ጽዮን ይመሰክራል። ሁለተኛ በአብርሃ ወአጽብሃ ዘመነ መንግሥት በ412 ዓመተ ምህረት የአብርሃ ወአጽብሃ ገድል እንደሚመሰክረው በአባታችን ሰላማ ከሳተ ብርሃን አማካኝነት የኢትዮጵያን ሕዝብ የሚያውቁ ፊደሉን የሚያውቁ በራሱ ቋንቋ እንዲመራ ኢትዮጵያዊ ሁሉ የራሱን ቋንቋ እንዲሰማ እንዲያሰማም ሁሉ ቅዱስ መጽሐፍ በየቋንቋው እንዲተረጎምለት ከነበረው ጥልቅ ፈቃድ ወይም ደግሞ ምኞት አባ ሰላማ ካሴተ ብርሃን እነሆ በወቅቱ ለነበሩት ነገሥታቱ አብርሃ ወአጽብሃ በማቅረብ 120 ሊቃውንት በ120 ቤተሰብ አስመልክቶ ወይም ደግሞ በእነሱ ቁጥር ሐዋርያው ሰላማ ካሴተ ብርሃን በንጉሱ መልካም ፈቃድ 120 ሊቃውንት ሰብሳቢያቸው ሊቁ ተክለ ሃይማኖት የሚባል ሰብሳቢ እንደነበረና መጽሐፍትን ሲተረጉም እንደቆዩ ታሪክ ይመዘግባል። ሶስተኛና አራተኛ በንጉስ ላሊበላ 120 ሊቃውንት፣ በኋለኛው ዘመን ግን በአጼ ዘርዓ ያዕቆብ 14ኛው ክፍለ ዘመን ከ120 የነበረው ቁጥር አድጎ 318 ሊቃውንት እንደሆኑና በወቅቱ ደግሞ ዘመነ አብርሆት ተብሎ ልዩ ልዩ ቅዱሳት መጻሕፍት ከአረበኛ፣ ከግሪከኛ፣ ከዕብራይስጥ ከልዩ ልዩ ቋንቋ ተተረጉመው ወደ ኢትዮጵያ ሀገራችን እንደገቡና ኢትዮጵያውያን ሁሉ ደግሞ በራሳቸው ልሳን በራሳቸው ቋንቋ በ318 ሊቃውንት ተዘጋጅቶ እንደቀረበላቸው የአፄ ዘርዓ ያዕቆብ ታሪክ ይመሰክራል። የመጨረሻውና አሁን ያዝነው ደግሞ እነሆ በ1900 ዓመተ ምህረት ንጉሠ ነገሥት የኢትዮጵያ አፄ ምኒልክ ዳግማዊ 45 የሚሆኑ የሊቃውንት አባላት ከየክፍለ ሀገሩ ሁሉም ከሰሜን፣ ከደቡብ፣ ከምዕራብ ሁሉም ከምስራቅ ሳያጎድሉ ሁሉም ኢትዮጵያዊ አንድ ሆኖ በአንድ ቋንቋ እንዲናገር እነሆ ቁጥራቸው ወደ ታች ወርዶ 45 ሊቃውንት መድበው እንደነበረ
የተመደቡበትም ዓላማ ደግሞ የዋልድባ ጉዳይ ተነስቶ ታሪክ እንደሚነግረን የቤተ ሚናስ የቤተ ጣዕማ ክርስቶስ በወቅቱ የነበረው ጊዜው በፈቀደው በእጅ ጽሑፍ ያለው መረጃ እነዚህን አባቶቻችንን ዋልድባ የሚገኙ ያ ታላቅ ገዳማችን እነሆ የሰይጣን መንፈስ ገብቶ እነዚያ ሁለቱ አባቶችን ባለያየበት ጊዜ ምኒልክ ዳግማዊ አጼ ምኒልክ እነዚህን ለማስታረቅና ለአንዴና ለመጨረሻ ውሳኔ ለመስጠት 45 ሊቃውንት ተሰብስበው እንደነበረ ታሪክ ይመዘግባል። በእጃቸው የተጻፈ ጽሑፍም በጉባኤያችን ይገኛል። ሌላም በተጨማሪም በልጃቸው በንግሥተ ነገሥታት ዘውዲቱ ምኒልክ የኋላው ግርማዊ ጃንሆይ አጼ ኃይለ ሥላሴ ቀዳማዊ ያን ጊዜ ተፈሪ አልጋ ወራሽ ተብለው በሚጠሩበት ጊዜ 46 ሊቃውንት በ1914 ዓመተ ምህረት እነሆ ቤተ ክርስቲያንን እንወክለው በተለይ የአማርኛ መጽሐፍ ቅዱስ ከዛ ቀደም ሲል የነበረውን በፕሮቴስታንት የተረጎመ ልዩ ቋንቋ ቢኖርም ነገር ግን ቤተ ክርስቲያናችንን የማይገልጽ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያንን የማይመጥን ስለነበረ እነሆ አባቶቻችን በተለየ መልኩ የመናገሻ ማርቆስ፣ የገነተ ጽጌ ቅዱስ ጊዮርጊስ አራዳ በተለምዶ በአሁኑ ሰዓት የሚባለው የካ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን ያን ጊዜ አለቆች ተብለው የሚጠሩ ነገር ግን ልዩ ዕውቀት የነበራቸው እስከ ለንደን ድረስ በመላክ 46 ሊቃውንት ተሰብስበው ቤተ ክርስቲያናችንን እስካሁን ድረስ ከነዚህ ውስጥ ታላቁ ሊቅ መልአከ ብርሃናት አድማሱ ጀንበሬ የሚገኙባቸው ወይም ደግሞ የኋላው ብፁዕ አቡነ ማቃሪዎስ ያን ጊዜ አባ ወልደ ሥላሴ በተጨማሪም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጀመሪያው ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ያን ጊዜ እጨጌ ገብረ ጊዮርጊስ በዋና ሰብሳቢነት ቤተ ክርስቲያናችን እንዴት ትሁን፣ ወዴት ትሂድ፣ ህዝቡ በምን ቋንቋ ይሰበክ፣ የራሱ ቋንቋ በራሱ ቋንቋ ሊሰብክ ይገባል፣ ሊሰበክ ይገባል፣ ሊማር ይገባል ብለው ለመጀመሪያ ጊዜ በልዩ በተለይ በማኅበረ ሐዋርያት ፍሬ ሃይማኖት አስመራ ይታተሙ የነበሩ ቅዱሳት መጻሕፍትን መምህር ድሜጥሮስ የኋለኛው ንጉረ ድሜጥሮስን በመወከል ልዩ ቅዱሳት መጻሕፍት እንደታተመ መዛግብቱ ይመሰክራል። በመጨረሻም ቅዱስ ሲኖዶስ በተመሰረተበት ጊዜ ቅዱስ ሲኖዶስን ወክለው ሲሰሩ የነበሩ ሊቃውንት እንዴት ይሁኑ? ሲኖዶስ በሌለበት ዘመን ሲኖዶሱን ሆነው የቤተ ክርስቲያን ዓላማዋን፣ ቀኖናዋን፣ ሃይማኖቷን ሲያስጠብቁ የነበሩ ሊቃውንት በኋለኛው ጊዜ በ1953 ዓመተ ምህረት ብፁዕ ወቅዱስ አቡነ ባስልዮስ በተሾሙ በሁለተኛ ዓመት 1939 ሊቃውንትን በማዋቀር ተጠሪነታቸው ለሲኖዶስ እንዲሆን ቤተ ክርስቲያናችን ግን ከግብፅ ተላቃ የራሷ ሲኖዶስ ከመመስረቷ የተነሳ እነሆ እነዚያ ቅዱሳን ሊቃውንት በሃይማኖታቸው የማይጠረጠሩ እውነትን ብቻ የሚናገሩ ንጉሱን የሚገስጹ እነሆ ህዝቡን በአግባቡ ማስተማር የሚችሉ 39 ሊቃውንት ተጠሪነታቸው ለቅዱስ ሲኖዶስ እንዲሆን በብፁዕ ወቅዱስ አቡነ ባስልዮስ እንደ ተቀመጡ ወይም ደግሞ እዚህ ጠቅላይ ቤተ ክህነት እንደተመደቡ ታሪክ ይመዘግባል። ይህ ሲያዝ መጥቶ በብፁዕ ወቅዱስ አቡነ ቴዎፍሎስ የተሻለ እያደገ በብፁዕ ወቅዱስ አቡነ ተክለ ሃይማኖት በበለጠም ደግሞ በ1975 ዓመተ ምህረት በልዩ መዋቅር እንደተዋቀረ በብፁዕ ወቅዱስ አቡነ መርቆሬዎስ በብፁዕ ወቅዱስ አቡነ ጳውሎስም ጭምር ልክ እንደዚሁ አጠቃላይ ልዩ ስራ ተሰርተውት በ87 ዓመተ ምህረት ጀምሮ እስከ 2000 ዓመተ ምህረት የአማርኛ መጽሐፍ ቅዱስ በሊቃውንት ጉባኤ አስተባባሪነት ከኢትዮጵያ ሁሉ የነበሩት ሊቃውንት ተሰብስበው ቅዱስ መጽሐፍ በአማርኛ እንደታተመ ታሪክ ይመዘግባል። ሁላችንም በየእጃችን ስላለ የምናውቀው ሐቅ ነው። በመጨረሻም በብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በቅዱስ አባ አማካይነት ለመጀመሪያ ጊዜ በሊቃውንት ጉባኤ ስራ ወይም አዘጋጅነት በብፁዕ ወቅዱስ አባታችን አቡነ ማትያስ ትእዛዝና መመሪያ ሰጭነት ቅዱስ ሲኖዶስ የሚያዘንን ሁሉ በማክበር ቅዱስ ሲኖዶስ ትእዛዝ ሰጥቶ በቅዱስ ፓትርያርኩ መመሪያ ለመጀመሪያ ጊዜ ተበታትነው የነበሩ ልዩ ቅዱሳት መጻሕፍትን በአንድ ጥራዝ ከኦሪት ዘፍጥረት እስከ ራእየ ዮሐንስ ድረስ በአንድ ጥራዝ በ2015 ዓመተ ምህረት እንደታተመ እነሆ በእጃችሁ ላይ ይገኛል። እግዚአብሔር ልጆች
እንዲሁ ነው መጥተው ነው እንግዲህ ቅዱሳን አባቶቻችን ቅዱሳን ፓትርያርኮች የሚያዙት ሊቃውንት ጉባኤ ተጠሪነቱ ለቅዱስ ሲኖዶስ የሆነው ከቅዱስ ፓትርያርኩ መመሪያን እየተቀበለ ብፁዕ ጠቅላይ ሥራ አስኪያጁ በየቀኑ ክትትል የማይለይበት ከቅዱስ ሲኖዶስ ዋና ጸሐፊም ክትትል የማይለይበት ሊቃውንት ጉባኤ ዓላማውና ዋናው የተቋቋመበት ዓላማ አንደኛ ሃይማኖትን ጠብቆ ማስጠበቅ፣ ሁለተኛ ቅዱሳት መጻሕፍትን ወደ ልዩ ልዩ ቋንቋን መተርጎም፣ ሶስተኛ ደግሞ ከልዩ ልዩ ሊቃውንት መምህራን ምእመናን የሚመጡ የሃይማኖት የቀኖና የታሪክ የልዩ ልዩ ትውፊት ነክ የሆኑትን ቅዱሳት መጻሕፍትን ከቅዱስ ፓትርያርኩ ሲመራለት ከጠቅላይ ሥራ አስኪያጁ ከብፁዕ ጠቅላይ ሥራ አስኪያጅ ሲመራለት ከቅዱስ ሲኖዶስ ዋና ጸሐፊ ሲመራለት በየቀኑ እያየ ከ800 በላይ ቅዱሳት መጻሕፍትን መርምሮ ለህትመት አብቅቷል። የግለሰቦች ማለት ነው። ይህን ይመስላል። በዚህ ዘመን በአሁኑ ሰዓት ያለንበት ሁኔታ ደግሞ እነሆ በ1975 ዓመተ ምህረት ጉባኤ ሊቃውንት በ5 መዋቅር ተዋቅሮ አንድ ሰብሳቢ አንድ ሊቀ ጳጳስ እንደነበረው የሲኖዶስ ጽሕፈት ቤት ታሪክ ያስረዳል። በዘመናችን ግን እጅግ ደስ በሚያሰኝ መልኩ በብፁዕ አባታችን አቡነ አብርሃም ለጠቅላይ ቤተ ክህነት አስተዳደር ጉባኤ በማጽደቅ ያንን በ1975 ዓመተ ምህረት የነበረው ታሪክ እንደገና ጉባኤ ሊቃውንት ራሱን እንዲችል ራሱን እንዲያቋቁም በ6 ሙሉ ክፍሎች ማለትም ዕቅበተ ሃይማኖት የሚመረምሩ 5 ሊቃውንት፣ ትርጉምና የትርጉም ዘርፍ ቁጥር 5 ቁጥር ያላቸው ትርጉምን ብቻ የሚመረምሩ፣ ከእንደገና ደግሞ ቀኖናውን ብቻ የሚመለከቱ 5 መምህራን፣ ታሪክና ፍልስፍና ሳይንስ የሚያዩ 3 መምህራን፣ ሚዲያና ጋዜጠኝነት 2 መምህራን፣ ጥናትና ምርምር ደግሞ 2 መምህራን በማድረግ እነሆ በ6 ተዋቅሮ ሊቃውንት እንዲመደቡልን በመጠባበቅ ላይ እንገኛለን። በዚህ ላይ ደግሞ ለብፁዕ ወቅዱስ ፓትርያርኩንና ብፁዕ ጠቅላይ ሥራ አስኪያጁን እናንት የአባቶቼ ክቡራን መምህራን በእውነት እንድታመሰግኑልኝ ከፍ ባለ ትሕትና እማጸናለሁኝ። እጨርሳለሁኝ። እግዚአብሔር ይስጥልኝ። ይህንን ጉባኤ የተጠራበት ምክንያት ልግለጽና ላጠቃለው። ጉባኤ የተጠራበት ምክንያት ጠሪዎቹ እኛ አይደለንም። ጠሪው ቅዱስ ሲኖዶስ ነው። ይሄ አስረግጬ መናገር እፈልጋለሁ። የግለሰብ ጥሪ አይደለም። ቅዱስ ሲኖዶስ ነው የጠራችሁ። ቤተ ክርስቲያን ናት የጠራቻችሁ። አንድ ፓትርያርካችሁ፣ አንድ ቤተ ክርስቲያናችሁ፣ አንዲት ኢትዮጵያ ሀገራችን ናት የጠራችሁና ጥሪያችሁ በዚህ መልኩ መሆኑን እንድትረዱልን በማሳሰብ አንደኛ በ2010 ዓመተ ምህረት በነበረው ርክበ ካህናት ሲኖዶስ ግንቦት በዋለው ሲኖዶስ ቤተ ክርስቲያናችን ቅዱሳት መጻሕፍቷን እንድታይ በዘመናችን እየተነሱ ያሉ ጥያቄዎችን መመርመር እንድትችል ሊቃውንቱ ጉባኤ ኃላፊነት ወስዶ ነገር ግን የጉባኤ ቤት መምህራን ሊቃውንትን ጠርቶ መነጋገር እንዲችል ቅዱስ ሲኖዶስ የፈቀደ መሆኑን በ2013 ዓመተ ምህረት በጀት ተፈቅዶለት 1,800,000 ብር ተፈቅዶለት ጉባኤው በተለየ ሁኔታ ሊቃውንትን ጠርቶ ከሊቃውንቱ ጋር እንዲነጋገርና ለቅዱስ ሲኖዶስ አስፈላጊ ነው ብሎ ያመነበትን መምህራን ያመኑበትን ለቅዱስ ሲኖዶስ የውሳኔ ሐሳብ እንዲያቀርቡ ቅዱስ ሲኖዶስ ባጀት ፈቅዶ የነበረ መሆኑን በተጨማሪም ደግሞ በብፁዕ አቡነ አብርሃም በ2017 ዓመተ ምህረት በጀት ወይም ደግሞ በግንቦት ርክበ ካህናት የ2017 ዓመተ ምህረት በጀት ሲጸድቅ እነሆ ቅዱስ ሲኖዶስ ምልአተ ሲኖዶስ ራሱ ጉባኤ ሊቃውንት እንድናካሄድ ወይም ደግሞ ከመምህራን ጋር እንድንወያይ 1,450,000 ብር በጀት የፈቀደ መሆኑን ስለዚህ እነዚህ ሁሉ ስናየው ፈቃጁ ቅዱስ ሲኖዶስ መሆኑን ባለቤቱ ቅዱስ ሲኖዶስ መሆኑን ቤተክርስቲያናችን ደስ ሊላት ይገባል። ይህን ሁሉ ያደረገ በቅዱስ ፓትርያርኩ በብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በቅዱስ አባታችን መልካም ፈቃድ የሚመራ በርዕሰ መንበርነታቸው የሚመራ ቅዱስ ሲኖዶስ እናንተ መምህራን እንድትገናኙና በቤተ ክርስቲያናችሁ እንድትወያዩ መልካም ፈቃዱ ስለሆነ እግዚአብሔር ክብር ምስጋና ይግባው። መጨረሻም እነዚህ እናንተን የጠራንበት ምክንያት 2 ነገሮች ናቸው። አንደኛ በዘመናችን እንደምታውቁት ትናንት የነበረች ቤተ ክርስቲያን አሁን የለችም። ይሄ ሐቅ ነው። የእግዚአብሔር ክቡራን መምህራን ትናንትና
የነበረችው ቤተ ክርስቲያን የነበራት ክብር፣ የነበራት ልዕልና፣ የነበራት ማንነት ይኸው ለእናንተ ማስረዳት ስለሚሆንብኝ ያው ጠቁሜ ብቻ ማለፍ ነው። ስለዚህ በዚህ ላይ የጉባኤ መምህራት ምን ይላሉ? ትናንትና በቆሎ ትምህርት ስትማሩ እናንተ የነበረች ቤተ ክርስቲያን ትናንትና ቁራሽ ስትጠይቁ ሲሰጣችሁ የነበረ ምእመን አሁን የት ነው ያለው? በምን ላይ ሁኔታ ይገኛል? ስለ ዘመኑ ያላችሁ አመለካከት ምንድን ነው? ምን ይመስላችኋል? አስተዳደርና ፖለቲካን እኛን አይመለከትም። ሃይማኖትና ቀኖናውን ብቻ በማስመልከት እንድንወያይ፣ ሃይማኖት ብቻ ቀኖና ብቻ እንድንወያይ እነሆ እናንተ ክቡራን መምህራን አባቶቻችን ጸሎተ እግዝእትነ ማርያምም እንድትደግሙልን ሳሌለነ ቅድስትም እንድትሉ በቤተ ክርስቲያናችሁ ደግሞ እንድትነጋገሩ አንደኛው የሆነው። ሁለተኛ ደግሞ እንደምታውቁት ጥያቄ ይነሳል። በዘመናችን ልዩ ልዩ ጥያቄዎች ይነሳሉ። ነገር ግን ማን እንደሚመልስ አይታወቅም። ሁሉም ሚዲያ ክፍት ስለሆነ ሁሉ የየራሱ በስልኩ ስለሆነ የሚናገረው ዘመናችን በእውነት በጣም ቤተ ክርስቲያናችን አጣብቂኝ ውስጥ ስላለችበት አንድ ልብ ሆነን እንደ አንድ ቋንቋ ተናግረን ቤተ ክርስቲያናችን እንዲህ ትበል፣ እንዲህ ትናገር፣ እንዲህ ሆና ልዕልናዋን ታስከብር ማለት እንድትችሉ ከእንደገና ደግሞ ጥያቄዎቹ በሚዲያው ሲዘረጋ ሲሰፋ እንዲሁ ከመሬት ተነስቶ እየተነሳ ሁሉ ሐሳብ መስጠት ሳይሆን በአንድ ልብ ሆነን በዘመናችን መገናኛ ተገናኝተን እንግዲያስ ሐሳቡ ይሄ ነው የሚመስለው፣ መልሱ ይሄ ነው የሚመስለው፣ ነገር ግን እነ እገሌ ይስጡ ብለን መልስ የሚሰጥ አንድ አካል እንዲሆን፣ ነገር ግን ዋና ወሳኙ ግን የቅዱስ ሲኖዶስ ድምፅ እንዲሰማ አንድ ልብ ሆነን የውሳኔ ሐሳብ ለቅዱስ ሲኖዶስ እንድናቀርብ ነው የተጠራ ነው። ስለዚህ አስተጋባአተነ ቅድስት ቤተ ክርስቲያን እንተ ሐዋርያት ሀባሃለው አግብርተ እግዚአብሔር ቅድስት ቤተ ክርስቲያናችን አንዲት ቅድስት ቤተ ክርስቲያናችን አሰባሰበችን፣ አገናኝታናለች። እግዚአብሔር ክብር ምስጋና ይግባው። አንድ ልብ ሆነን በአንድ ቋንቋ ተናግረን እቺውን ስንዷን እመቤት ቤተ ክርስቲያን እንድንደርስላት ዘመኑን መስለን እጅግ በጣም ወሳኝ በሆነ ዘመን ስለምንገኝ በአንድ ልብ ሁነን የአቋም መግለጫችንን ለቅዱስ ሲኖዶስ ሉዓላዊ ስልጣን ላለው ቅዱስ ሲኖዶስ እንድናስረክብ አደራ ላለሁኝ። ስላስረዘምኩኝ ይቅርታ፣ እግዚአብሔር ይስጥልኝ። በረከታችሁ ይድረሰኝ። ቅዱስ አባታችን ቡራኬው ይድረሰኝ። ስላገናኘን እግዚአብሔር ክብር ምስጋና ይግባው። ለመምህራችን ለመጋቤ ብሉይ ዕዝራ ለገሰ ቃለ ሕይወትን ያሰማልን። የመምህራን በረከት አይለያቸው። እንግዲህ እዚህ በመቀጠል ከሰዓታችን አንጻር በፍጥነት ነው የምናስተላልፍ። እዚህ በመቀጠል እንኳን ደህና መጣችሁ መልእክትና የዕለቱን መልእክት የሚያስተላልፉልን ብፁዕ አባታችን አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ናቸው። እርሳቸውን ብፁዕነታቸውን የሚጋብዙልኝ ክቡር ነውረድ ኤልያስ አብርሃ በመንፈሳዊ ዘርፍ ምክትል ሥራ አስኪያጅ አባታችን ይጋብዙልናል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣
ብፁዕ አቡነ ሄኖክ፣ ክቡራን ስራ አስኪያጆች፣ ክቡር ንቡረ-እድ ኤልያስ፣ ክቡር ረዳት ፕሮፌሰር ቀሲስ ግርማ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ክቡር ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ በዚህ ታላቅ ጉባኤ የተገኛችሁ ተሳታፊዎች በሙሉ ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃድ ሆኖ በዚህ ዕለት ስለ ቅድስት ቤተ ክርስቲያን አንድነት፣ ስርዓት፣ እምነት፣ ቀኖና መጠበቅ እንድንችል በዚህም ዙሪያ እንድንወያይ ኃላፊነታችንን እንድንወጣ እግዚአብሔር ፈቃድ ሆኖ ስላሰባሰበን ክብርና ምስጋና ለእርሱ ይሁን እያልኩኝ ሁላችሁንም የቅድስት ቤተ ክርስቲያንን ጥሪ አክብራችሁ የተገኛችሁትን በሙሉ እንኳን ደህና መጣችሁ እላለሁ በቅድስት ቤተ ክርስቲያን ስም። ቀደም ብሎ በሊቃውንት ጉባኤ መምሪያ ኃላፊ በመጋቤ ብሉይ ብዙ መባል ያለባቸው ነገሮች ተነግረውናል፣ ሰምተናል። እኔ ባጭሩ ነው አንድ ሁለት ጥቅሶች ከሐዲሱና ከብሉዩ ያመላክቱናል፣ ልንሰራው የሚገባንን ይመሩናል እምላቸውን ጥቅሶች ጠቅሼ ከዚያም ደግሞ ዝክረ ኒቅያ ነውና በኒቅያው ጉባኤ ንጉሠ ነገሥቱ ምን ብለው ነበር የሚል የመጨረሻ አድርጌ ወደ መርሐ ግብራችን ነው የምንሄደው። ይትፍራ ንግር ወይታርም እስመ ሀለውኩ አነ ምስሌከ ወአልቦ ዘየሐምመከ እስመ ብዙኅ ሕዝብ ብየ ውስተ ዛቲ ሀገር። እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ። ነገር ግን ተናገር፣ ዝምም አትበል። በዚህ ከተማ ብዙ ሕዝብ አለኝና። የሐዋርያት ሥራ ምዕራፍ 18 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። ተናጋሪው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የተነገረውም ምርጥ ነዋይ ኅሩይ ለተባለው ለቅዱስ ጳውሎስ ነው። ከዚህ ላይ ልናሰምርበት የሚገባ ብዙ ሕዝብ አለኝና ተናገር፣ ዝም አትበል። በዚህ ከተማ ብዙ ሕዝብ አለኝና። ምስጢሩን ለሊቃውንቱ ለእናንተ እተወዋለሁ፣ ለማመስጠር አልፈልግም። ዛሬም ሊቃውንተ ቤተ ክርስቲያን የተጠራችሁበት ዓላማ ስለ ሃይማኖታችሁ ተናገሩ፣ ዝም አትበሉ። ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ፣ ዝም አትበሉ። ስለ ቀኖናው ተናገሩ፣ መስክሩ፣ አስተምሩ፣ ዝም አትበሉ። ምክንያቱም ብዙ ሕዝብ አለና ክርስቶስ በደሙ የዋጃቸው ያከበራቸው የጠራቸው መሪ የሚፈልጉ ጠባቂ የሚፈልጉ ሃይማኖታቸውን የሚያስተምራቸውን የሚሹ በብዙ የሚቆጠሩ ክርስቶሳውያን አሉና ዝም አትበሉ። እናንተ ዝም ባላችሁ ቁጥር፣ እናንተ ባልመከራችሁ ባላስተማራችሁ ቁጥር ፈተናው ይበዛልና መንጋውም ጠባቂ ያጣልና ብዙዎቻችሁ በግልም ዘመኑ ባመጣው መሳሪያ ተግታችሁ የምታስተምሩትን ያህል በጋራ ቅድም በጉባኤው በሊቃውንት ጉባኤው መሪ እንደተነገረን ችግሮች በተፈጠሩ ቁጥር በህብረት በጋራ ሊቃውንት ጉባኤ ተቋቁሞ ሊቃውንቱ በአንድነት ሆነው መክረው አስተምረው ገስጸው እረተው ለንስሐ አብቅተው ቤተ ክርስቲያንን ጠብቀው እንደኖሩ ሁሉ ዛሬም ሊቃውንቱ ይህንን ልትሰሩ ይገባል።
በወኪል ብቻ የሚሆን አይደለም። ከሀገረ ስብከት ወይም ከአህጉረ ስብከት ጀምሮ እስከ መንበረ ፓትርያርክ ጠቅላይ ቤተ ክህነት ድረስ ሊቃውንቱ ሰንሰለት ሰርተው በአንድነት ሆነው ችግሮች በሚፈጠሩበት ሁሉ የማያዳግም መልስና ትምህርት በመስጠት ስራቸውን ሊሰሩ ሊያከናውኑ ይገባል ነው። ብዙ ማብራራት ሳልፈልግ ሁለተኛው ጥቅስ ቁም ውስተ አንቀጸ ቤተ እግዚአብሔር ወአንብብ ህዬ ዘንተ ነገረ ወበል ስሙ ቃለ እግዚአብሔር ሁሉ ይሁዳ እለትበጉ እንተ አናቅጽ ውስቴታ ትስግዱ ለእግዚአብሔር በእግዚአብሔር ቤት በር ቁም። ይህንንም ቃል እንዲህ ብለህ ተናገር፣ እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። ኤርምያስ 7:2-3 በበሩ ቁሙ ነው። አሁንም ማብራሪያውን፣ ትርጉሙን፣ ምስጢሩን ለእናንተ ለሊቃውንቱ ትቼ የዛሬው ጥሪ በሩ ላይ ማን ነው ያለ? ጠባቂ አለው ወይ? በረኛ ትልቅ ትርጉም አለው እንደምታውቁት። ለዚህ ዓለም ኳስ ጨዋታ እንኳ በረኛው ነው ትልቁን ሚና የሚጫወተው። በረኛው ግዴለሽ ከሆነ፣ በረኛው ሰነፍ ከሆነ፣ በረኛው ተግቶ ካልጠበቀ ያ ጨዋታ ይበላሻል፣ አቅጣጫውንም ይስታል። በሩ ላይ ማን ነው ያለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሮቿ በቤተ መቅደሱ በር ላይ ማን አለ? ሊቃውንቱ አሉ ወይስ ዘምሮ በማሕሌቱ ማሕሌታዊው ሆኖ ቆሞ አመስግኖ እግዚአብሔርን መሄድ ብቻ? ከዚያ ውጭስ ምን እየተደረገ ነው? ምን እየተሰራ ነው የሚለው? መምህራኑ አንድም ብለው አመስጥረው ደቀ መዛሙርት ማስተማር ብቻ ወይስ መንጋውን ሕዝቡን የመጠበቅ ኃላፊነቱ ምን ይመስላል? ስለዚህ ራሳቸውን በረኞች ያደረጉ በረኞቹ ወይም በቤተ መቅደሱ በር ላይ ቆመው ሊጠብቁ የሚገባቸው ሊቃውንቱ ወደ ኋላ ሲሸሹ በመንፈሳዊ ቅናት የምንበለው በሃይማኖታዊ ስሜት ብዙ እውቀቱም ባይኖር የማመስጠሩም እድሉም ባይኖር ያነጋገሩም ፈሊጡም ባይኖር ቤተ ክርስቲያናችንን መጠበቅ አለብን ብለው ሁሉን ባይወክልም ያልኩት የጠበቁ ራሳቸውን የቻሉ ሊቃውንቱ በመሰል ደቀ መዛሙርቱ መምህራኖቻቸውን ተከትለው የሚናገሩት እንደተጠበቁ ሆኖ በስሜት ብዙዎቹ በበሩ ላይ ቆመው መልስ ሰጪዎች ሲሆኑ ለሚፈጠሩ ነገሮች ሁሉ ሊቃውንቱስ ምን ይስሩ? ምን ያድርጉ? በረሃብ አለንጋ ተገርፈው የተማሩ በዘመናቸው ሁሉ ራሳቸውን ለእግዚአብሔር ሰጥተው ያለ 5 ሳንቲም ደቀ መዛሙርቱን እየተኩ የኖሩ ሕዝቡ ከቅድስት ቤተ ክርስቲያን ከራቀ ባላስፈላጊ ሰዎች ከተነጠቀ እምነቱን ካጣ ቀኖናው ስርዓቱ ከተሸረሸረ ሁሉም በዘፈቀደ የሚናገረውን የሚሰማ ከሆነ መጨረሻው ምን ይሆናል? ስለዚህ አይናማ ሊቃውንት ያሏት ታላቅ አንጋፋ ቤተ ክርስቲያን ሊቃውንቱ በአንድነት ተሰባስበው በማንኛውም መልኩ ጉድለት መስሎ በሚታያቸው ሁሉ የመዝከር የማጥናት ለቅዱስ ሲኖዶስ ግባት የማቅረብ አቅጣጫ የመስጠት እድሉን ሊጠቀሙበት ይገባል። ምክንያቱም ይቺ ታላቅ እናት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እስካሁንም ተጠብቃ የኖረችው በሊቃውንተ ቤተ ክርስቲያን ስለሆነ ቅዱስ ሲኖዶስ ሳይቋቋም እኮ ግብፃውያን አባቶችን እየመደቡልን ለዚያውም ቋንቋውን ሳይሰሙ ሳይናገሩ በአስተርጓሚ እየኖሩ ቤተ ክርስቲያኒቱን ስርዓቷን፣ ሃይማኖቷን፣ ቀኖናዋን ግን ሊቃውንቱ ጠብቀው ይኖሩ ነበረ። ዛሬ የራሷ ቅዱስ ሲኖዶስ ሲኖራት ዛሬ አልፎ ተርፎ በአውራጃዎች በየወረዳዎችም ሊቃነ ጳጳሳት ተመድበው በሚሰሩበት ሰዓት ከአጥቢያ ቤተ ክርስቲያን እስከ መንበረ ፓትርያርክ የሊቃውንት ጉባኤ ተቋቁሞ በስርዓቱ በሕጉ ቤተ ክርስቲያኒቱን የማይጠብቅበት ምንስ ምክንያት ሊኖር ይችላል? ስለዚህ ሊቃውንቱ ወደ ቦታቸው መመለስ አለባቸው። ሐዋርያዊ ግዴታቸውን
መጠበቅ መወጣት አለባቸው። ስለዚህ መምጣት፣ መገኘት፣ መምከር፣ መዝከር አለባቸው ብሎ ቅዱስ ሲኖዶስ በመወሰኑ የብፁዕ ወቅዱስ